እንግዲህ በሩታ ቤት ተገኝታለች። ከባድ ብጥብጥ ተፈጠረ። አብርሃም ግን እስካሁን ፖሊስ ጋር አለመሄድ በጣም ግርም እያለኝ ነው። ቤተሰቦቼ የኔ ውድ ፋሚሊዎች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ይህን ቪዲዮ ላይክ አድርጉ፣ ሰብስክራይብ እንድታደርጉ ደግሞ በትህትና እንጠይቃለን። ቤተሰቦች የዛሬው ሄርሜላ ተገኝታለች ተብሏል። ሄርሜላ በአጭሩ እውነቱን ስነግራችሁ ሄርሜላ አልተገኘችም። አብርሃም ግን እኔ አንድ ቅር ያለኝ ነገር አለ። ፖሊስ ጋር እስካሁን አለመሄድህ በጣም ቅር አስበለኸኛል። ለምን መሰላችሁ ቤተሰቦች? አንደኛ ወንድምህን ብለህ ምናምን ሳይሆን ልጅ ስላለ ነው። ካንተና ከሩታ መሀል ልጅ ስላለ ልጁ ስለሚያድግ ብለህ ነው፣ ካለ እናት ከሚያድግ ብለህ ነው ያልከሰስካት። ግን ከምን ተነስተ ነው? እኔ አሁን ቤተሰቦች የሄርሜላም የአብርሃምም የሩታም ደጋፊ ከሁሉም ደጋፊ ከመሆኔ በፊት ማንን ሰምቶ ነው ዝም ብሎ ዘቦ ብሎ እየሄደ የሚፈትሸው? አንዴ ዳኒን ይሰርበዋል፣ አንዴ ወንድሙን ይሰርበዋል። እሺ አሁን እናንተ ኤፍሬም ነው ብዬ ነው ምነግራችሁ እንጂ ሌላ ማንም ይሁን ከሩታና አሁን አንተ ስታስበው እነሱ ፋራ ናቸው እንዴ ቤታቸው የሚቆልፉበት? ሩታ ተናገረች መጨረሻ ላይ እሷን እኛ ምን ልንቀልባት ነው፣ ምን ልናበላት፣ ምን ልናጠጣት ነው አለችና እኛ ምን አገባን እያለች ነውና ብቻ ቤተሰቦች ሄርሜላ እስካሁን አለመገኘቷ በጣም የሚያሰጋ ነገር ነው። ቪዲዮ ላይ ምንም ላይ እያገኘናት አይደለም እና አብርሃም ወደ ፖሊስ መሄድ አለብህ ነው ባጭሩ እኔ የምለው ማለት ነው። እናንተን ሀሳብ ኮሜንት ላይ ጻፉልኝ። አብርሃም ዘግይቷል አልዘገየም? አብርሃም እየተረጋጋ ቢሆን ይሻላል። ለምን እስካሁን አይምሯችን ሁላ ቤተሰቦች የሚፈጥረው ነገር ጭንቀት በጣም ከባድ ነገር ነው። መጨነቅ የለብንም። ለምንም ነገር ማሰብ ነው እንጂ ያለብን መጨነቅ የለብንም። ስናስብ ደግሞ ተረጋግተን ትንፋሽ ወደ ውስጥ ሶስቴ እያልን ሶስቴ አስገብተን አስወጥተን እስቲ ሞክሩት። እስቲ አሁን እያላችሁ አይምሯችሁ ይረጋጋል። ሁሌ እኔ የምጠቀምበት ነገር ነው፣ እናንተም ተጠቀሙበት። ከጠቀማችሁ ብዬ ነው ያወራሁት። ወደ ጉዳያችን እንግባ እና አብርሃም መረጋጋት አለብህ። ሄርሜላን የምታገኛት በጭንቀት ሳይሆን አይምሮን አስበህ በመጠየቅና ፖሊስ ጋር በመሄድ ነው ብዬ ነው ማሰበው። እኔ ወንድሜ ነብዬ ዝም ብዬ ነበር ገባረል። አሁን ግን ካቅም በላይ ስለሆነ ነርቋቴና መሰንጠራለ በማካደበት ተባለ። አንተንም አክብሬ አልከኮ ብዙ ነገር አብርሃም ፎከረ። ወንድሜ ነው ብለህ ነው ወንድሜ ነው ብዬህ ነው እንጂ ፖሊስ ጣቢያ ነገ ምክርህን ትሰጣለህ። እስካሁን መዘግየት ሁላ እኔ አብርሃም በጣም ነው የምገርመኝ። እንደዚህ ዝግይት ያለ ሰው መሆንህ ማክብሬ ነው እንደምያውቀው ስለ ክብረን አልፈ እዚህ ማይሆን ነገር ጨምጥረው ሁላ ታታክልና በቃ ሰማይ ማይ ተፈልጎ አይታ አይደለ? በቃ ሂድ ዝም ብላ በመጠየቅ እኔ እኮ ሩታ ግርም የምትለኝ ነገር እንደ ወንድ ነው የምታናገረው። በቃ ማየት በቃ አይተሃል የለችም ውጣ በቃ ከቤት እያለችው ነው። እኔ ግን እሺ ድግምቱም አልሰራም ምንም አልሰራም። እሺ እንቀጥል። ፈልገው አግባብ ጠይቀኝ ዝም ብለህ ተስለተባጭም ተንታጋሪ ገባ። አብርሃም እኮ ጨንቆት ነው እናንተን እንትን የሚላችሁ ከኦዲየንስ እየሰማ ስለሆነ ነው እንጂ ማንን ሰምቶ ነው እናንተ ቤት የሚሄደው? ማንን ፈልጎ ነው? ሄርሜላን ፈልጎ ነው በማገዛ በኦዲየንስ ገዛ እንጂ ማንም እንትን ብሎት አይደለም። አስገድዶ ይሰራል። እኔና ካንጃ ነገር ነው ያለው በዚህ ካንጃ መመረጠውና ካንጃ እንጨራጨው ማለት ነው። ተጣጣችሁ እንደምትመጣ ተጣጣችሁ እኔ በስተመጨረሻም ቤተሰቦች ሩታና ኤፍሬም ናቸው የደበቁት ብዬ ነው ማስበው። ሌላ ማንም አይሆንም። የእናንተን እስቲ ሀሳብ ኮሜንት ላይ ጻፉልኝ። ማን ኤፍሬም ነው ወይስ ሌላስ ግለሰብ ሊሆን ይችላል? ብረውኝ ነው ዝም ያሉት። ሁሉ ማድረግ ይችላል ነበር። ያውና በህይወት መኖርና ለመኖር መቆየትና ለመቆየት በጣም ዲፈረንስ አላቸው። እኔ አሁን የምፈራው ሄርሜላ ሞታ እንዳይሆን ነው የምፈራላት። ሄርሜላን ወይ አፍዝዘው ምናምን እንዳይሆን ነው የምፈራላት፣ ወይ አካል በሽተኛ እንዳትሆን ነው የምፈራላት። ብቻ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬ የተማርነው ነገር አንድ ነገር ቢኖር ከህይወታችን ዘመዳችን ሆነ ኤቭሪቲንግ ማንም ሰው ቢሆን ከጎናችን ከጠፋ ፖሊስ ጋር ማመልከት እንዳለብን ነው። በዚህ 24 ሰዓት ውስጥ ፖሊስ ጋር ማመልከት እንዳለብን ነው የተረዳነውና አብርሃም በጣም ዘግይቷል። ብቻ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ ከብራችኋለሁ። ቻው